አሰላሙ አለይኩም ደስ ያለኝን ታሪክ ሳነብ ወይ ሳዳምጥ ወደ እናንተ ለማድረስ በጣም ነው የምቸኩለው። እንዲህ ነው ታሪኩ። በ371 ዓመተ ምህረት የሂጅራ ዓመተ ምህረት ኢራቅ ላይ የነበረው የሙስሊሞች ኸሊፋ ትልቁን ዓለምና ቃዲ አቡበክር አልባቂላኒ የሚባለውን ወደ ቀስጠንጢን ይልከዋል። ከዛም እዛ ያለው ትልቁ ንጉስ የታወቀ ነው። ተመልከቱ እንግዲህ ወይ እዛ ሊያዋርደው ነው እዛ እንደ አምባሳደርነትን የተላከው ወይ ሊዋረድ ነው ወይ በድል ሊገባ ነው ማለት ነው። ተخيلوا በደንብ አርጋችሁ በራሳችሁ ወሰዱ። እንግዲህ ትልቁ ንጉስ የካፍር ንጉስ ማለት ነው። ልክ እዛ ሲሄድ ሰውየው በጣም ብልህ የሆነ አረብ ብልጥ የሆነና አዋቂ የሆነ አረብ ስለነበረ እዛ ሲደርስ ምንድነው የተከሰተው? ከመጀመሪያው ወደሱ ሊገባ ወደ መጅልሱ ሊገባ ወደ የሱ ምክር ቤቱ ውስጥ ሊገባ ሲል ቢሮ ላይ ሊገባ ሲል ምንድነው የተከሰተው? ሰውየው ምንድነው ያዘጋጀው? ይሄ ንጉስ ማለት ነው ቤቷን በጠባቧ እንደ ገጠር ቤት ማለት ነው በሯን በጠባቧ ስሩለት ብሎ ልክ ሊገባ ሲል ጎንበስ ስለማይሉ ሙስሊሞች ስለሚያቅ ሲገባ በግድ ለቤቷ ሲል ጎንበስ ብሎ እንዲገባ ተብሎ ተሰርቶለት በሩን አስጠበቀው። ሱብሃንአላህ ይሄኛው ሰውዬ ብልጥ ነው፣ በጣም ብልጥ የሆነ ሙስሊም ነው፣ ዓለም ነው፣ ቃዲ ነው። ልክ ሲያየው ጉዳዩን ተረዳው። እቺ ሰውዬማ ልታወርደኝ ነው፣ ፍለፊቱ ላይ ጎንበስ ልታደርገኝ ነው አልልም ብሎ ምንድነው ያደረገው? ብልህነትን ተመልከቱ። በሯን አያት፣ በምን ገባ? ወደ ኋላ በጀርባ ዞር አለና ጀርባውን ለሱ ሰጥቶ እንደ ሩኩ አድርጎ እንደዚህ ወደ ኋላ አክረመኩላህ በቂቱ ልበልና ሬውስ ገባ፣ እንደ መኪና ወደ ጀርባ ገባበት ማለት ነው። ሱብሃንአላህ ሰውየውን አዋረደው። ሰውየው ባቂላኒ ሊያዋርድ ነበረ ይሄ ንጉስ፣ ነገር ግን ተዋረደ፣ ገባው። ሁለታቸውም ብልጥ ናቸው፣ ሲያስይ ናቸው። ተመልከቱ። ልክ አጠገቡ ከደረሰ በኋላ ደግሞ ሌላ ደረጃ ሊመጣ ነው። ሁለተኛው ደረጃ ምን አላቸው? እንዴት ናችሁ ቤተሰቦቻችሁ ልጆቻችሁ ብሎ ትልቁን ሼክ የኩፋሮቹን ሼክ አጠገቡ ያለውን የከበበውን አይቶ ከነሱ ትልቁን ያየውና እንዴት ናችሁ ቤተሰቦቻችሁ ልጆቻችሁ ሰላም ናቸው ወይ ብሎ ይጠይቀዋል። ሞኖክሲውን ማለት ነው ትልቁ ሞኖክሲ። ይሄ ሁለተኛው ውርደቱን ሊያዋርደው ነው። አሁን እንግዲህ የውርደት ጣውላ ተዘጋጅቶለት ነበር ለባቂላኒ። ያን የውርደትን ጣውላ ወደነሱ ገለበጠው ማለት ነው ሰውየው በብልህነቱ በጭንቅላቱ። እንዴ አንተ ሰውዬ ምንድነው የኛ ሞኖክሲዎች እንደማያገቡ አታውቅም እንዴ ብሎ ይለዋል ንጉሱ ተቆጥቶ። አጂብ አላሁ አክበር ብሎ ጮኸ እዛው መጅልስ ላይ። እናንተ ለራሳችሁ አታገቡ አትወልዱ፣ ፈጣሪያችሁ ልጅ አለ ብሎ እንዴ ልጅ አለ ብላችሁ እንዴት ትከራከራላችሁ ብሎ ሁለተኛ ምትመታቸው ማለት ነው። ተናደዱ። አሁንም ውይይቱ ተበላሸ። አምባሳደር ነው ሰውየው፣ የሙስሊም ተወካይ ነው። ሶስተኛ ደረጃ ሊመጣ ነው። አሁን ምንድነው ያመጡት? እነሱም ታሪክ ስለሚያውቁ ሐዲስ አልኢፍክን ወሰዱ። ደግሞ የአይሻን ቅሳ በውሸት የተቀጠፈባትን ማለት ነው በቁርአን እንድታወቀው። በአይሻስ ምንድነው የምትለው ብሎ ይጠይቀዋል። አቤት እናንተስ በማርያም ወይም ደግሞ በመርያም ምንድነው የምትሉት? እሷም እኮ ተጠረጠረች፣ በውሸት ሐዲስ ተጠርጥራለች፣ በሌላ ነገር ተጠርጥራለች እኮ። ቢሆንም ሁለታቸው እኔ ጋር ንጹህ ናቸው። አይሻ እንኳን አልወለደችም፣ መርየም ግን ወልዳለች። የትኛው ነው ጠንከር የሚለው ለጥርጣሬ ለመጥፎ ጥርጣሬ ብሎ ይጠይቃቸዋል። አሁንም ጣውላቸው ተገለበጠባቸው። አራተኛ ላይ መጡ። ነብያችሁ ጦርነት ሲገባ ይሸነፋል እንዴ ብሎ ይጠይቀዋል። አሁን እንግዲህ ሊገለብጥበት ሲል አልተቻለም። አው ይሸነፋል ይለዋል። አጂብ ነብይ የአላህ መላእክተኛ ጦርነት ሄዶ እንዴት ይሸነፋል ይለዋል ንጉሱ። እንግዲህ አግኝቻለሁ ብሎ አይ የእናንተ ፈጣሪ የምትሉት እንዴት ይሰቀላል? የትኛው ነው ኃይለኛው ጠንከር የሚለው የሚያሳዝነው ብሎ አሁንም ይመልስለታል ማለት ነው። ከዛ ሰውየው አበደ፣ ምንም አልተቻለም። ባቂላኒ አሸነፈው። ሁና እዚህ ጋር የቀስጠንጢን ንጉሶች በጉልበት መሸነፍ እንደማይቻል በጭንቅላት እንጂ ተረዱ። ሊያስተምሩት ፈልጎ ነገር ግን ሊያሸንፉት ፈልጎ ተሸንፎ ትምርትን ወስዶ ተለያዩ ይባላል። ወሰላሙ አለይኩም ወራህመቱላህ። ሁና الذكاء ادعو بالحكمة والموعظة الحسنة የሚባለው እዚህ ላይ ነው የሚመጣው። አፋር ኦሮሞፋት የሮብራ ወለቲ ዲብና ናፍጋለቶማ